ኢየሱስ ክርስቶስ ወደዚህ ዓለም ከቅድስት ድንግል ማርያም በድንግልና ተወልዶ በኖረበት ዘመን ለሚወዳቸውና ለሚከተሉት ለደቀ መዛሙርቱ በእምነታቸው ጠንክረው ይህንን ዓለም ድል ለነሱ ሽልማትን ከክርስቶስ ለተለዩ ደግሞ ፍርድን ሊፈርድባቸው እንደሚመጣ አስቀድሞ በደብረ ዘይት ተናግሯል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያቱ ስለ ዓለም ፍጻሜና ስለ ዳግማዊ ምጽአት እንዳስተማራቸው የዓለም ፍጻሜው እየቀረበ የመምጣቱ ምልክት በተለይም ከዚህ በፊት ያልሆነ ልዩ ልዩ ሰቆቃ መከራና ስደት መኖሩንም የነገረበት ስፍራ ደብረ ዘይት ተራራ ነው። በክርስቶስ ምጽአትም ሁለት ነገር እናያለን። ሕጉን ለጠበቁ ትእዛዙን ላከበሩ የደስታና የምስራች ብስራት የሚሰሙበት በጸናች ሃይማኖት በበጎ ምግባር አሸብርቀው በእግዚአብሔር ቀኝ ቆመው ኑ የአባቴ ብሩካን ወደ ተዘጋጀላችሁ ዘላለማዊ ረፍት ግቡ የሚባሉበት የደስታ ቀን ነው። እንደ ትእዛዙ ላልኖሩ ቃሉን ላላከበሩ በሕጉ ያልኖሩትን ሰብአዊ ክብር አምላካዊና ወንድማዊ ፍቅር የሌላቸው ደግሞ እናንተ እርጉማን ከኔ ወግዱ ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለማዊ እሳት ሂዱ ብሎ የሚያሰናብትበት ዕለት ነው። በዚህ የዘመን ማብቂያም የሚያስደነግጡና የሚያስፈሩ ነገሮች እንደሚፈጠሩና ክርስቶስም ሲመጣ ለኛ በደል ሊሰቀልን ሳይሆን በግርማ መለኮቱ በመላእክት ዝማሬ በቅዱሳን ምስጋና ታጅቦ ሁሉንም እንደ ኃጢያቱና እንደ ሥራው ሁሉ ሊከፍል ሲሆን በዚህ የዳግም ምጽአት ቀን መቃብሮች ተከፍተው የሰው ልጆች ሁሉ የሚነሱበት የእግዚአብሔር እውነተኛ ፍርድ የሚፈረድበት ዕለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ነገረ ምጽአቱ የሚታሰብበት ዕለት በኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን በአብይ ጾም እኩሌታ በቅዱስ ያሬድ እንደተገለጸው ደብረ ዘይት የሚል ስያሜ ተሰጥቶት በልዩ ልዩ ሃይማኖታዊ ሥርዓቶች ይከበራል። የደብረ ዘይት በዓል በየዓመቱ በብቸኝነትና በልዩ ድምቀት የሚከበርበት የታሪክ፣ የሃይማኖት፣ የቅርስ፣ የባህል የቅዱሳን የፈውስ መካናት መገኛ የሆነው ሰሜን ሸዋ ሀገረ ስብከት ምንጃር ሸንኮራ ወረዳ ቤተ ክህነት የሚገኘው ጥንታዊና ታሪካዊ ሳማ ብሔረ ሕያዋን እግዚአ ለሰንበት ገዳም የ2018 ዓመተ ምህረት በዓለ ደብረ ዘይት ብፁዕ አቡነ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በተገኙበት በታላቅ ድምቀት ተከብሯል። በበዓሉም የገዳሙ ሊቃውንት አጥንትን በሚያለመልም ምስጋና በያሬዳዊ ዜማ ለዕለቱ የሚገባ ስብሐተ እግዚአብሔር አድርሰዋል። አባቶቻቸውን ፈለግ ተከትለው የሰንበት ትምህርት ቤት መዘምራንም ወረብ በጡም ዜማ አቅርበዋል። የገዳሙንና
በስሩ ባሉ አብያተ ክርስቲያናት ላይ ያሉ የሥራ ሪፖርቶችን የሳማ ብሔረ ሕያዋን እግዚአብሔር ሰንበት ገዳም አስተዳዳሪ መልአከ ገነት ቆሞስ ወልደ ኢየሱስ ገብረ ማርያም ያቀረቡ ሲሆን ይህ ገዳም ጥንታዊና በኢትዮጵያ ብቸኛ መሆኑን ገልጸው ለበርካታ ዓመታት የገቢ ምንጩ በዓመት በዓላት በሚያገኘው ከምዕመናን ድጋፍ ሲሆን በዚህ ገዳምም በዓመት 7 ጊዜ ዓመታዊ ክብረ በዓላት እንደሚከበርም ተናግረዋል። ይህ ቦታ የጌታችንና የመድኃኒታችን ነገረ ምጽአቱ የሚታሰብበት ቦታ ስለሆነ ቀደም ሲል ርስቱም ጉልቱም ተወስዶበት የሚተዳደረው በዓመት 1 ጊዜ ብቻ በሚገኘው በበዓለ ደብረ ዘይት ዓመታዊ ክብረ በዓል ገቢና የአካባቢው ማህበረሰብ አርሶ አደር እንደመሆኑ መጠን በየዓመቱ ታኅሳስ 24 ቀን ለጻድቁ አቡነ ተክለ ሃይማኖት የልደት በዓል በሚያስገቡት እህል በመሆኑ ገዳሙ እንደ ሌሎቹ ገዳማት የቀንና ወርሃዊ ገቢ የለውም። ዓመት ጠብቆ የሚገኝ የበዓለ ደብረ ዘይት ገቢ ብቻ በመሆኑም ቀደም ሲል ባለፉት ዓመታት የታቀዱ የልማት ስራዎች እቅዶች ከወቅታዊ ችግር አንጻር ሙሉ ለሙሉ ሊከናወኑ ባይችሉም አቅማችን የፈቀደውን ያህል ለማከናወን ችለናል። ገዳሙ ወደፊት የያዛቸውን በርካታ የልማት እቅዶችን ያሳወቁ ሲሆን የገዳሙ ግቢ በቴራዞን እንዲነጠፍና በገዳሙ ስር የሚገኙ አብያተ ክርስቲያናትም ከዘመን ብዛት የተነሳ እያረጁ በመምጣታቸው እድሳት የሚያስፈልጋቸው በመሆኑ ሁሉም ሕዝበ ክርስቲያን በዚህ ስራ ላይ የበኩሉን ድርሻ እንዲያደርጉም ጥሪ አቅርበዋል። ይህም አንደኛ ግቢው ቤተ ክርስቲያኑ ዙሪያ ተራዞን ስላልተነጠፈ ሳርና የእሾህ አረም እየበቀለ ለአገልግሎት አመቺ ስላልሆነ አቅም ያላቸው ተራዞን በማንጠፍ እንድትራዱ። ሁለተኛ የህንፃው ቤተክርስቲያኑ እና የአቡነ ተክለ ሃይማኖት ቤተክርስቲያን ስሪቱም የህንፃ ቤተክርስቲያኑ ቆርቆሮ ሚስማሩ ስለለቀቀ ማርጀት ላይ ስለሚገኝ እያፈሰሰ ተቸግረናል። ሁለተኛ የአቡነ ተክለ ሃይማኖት ቤተክርስቲያን የእንጨት ግድግዳው የእንጨት ስለሆነ ወደ ውስጥ እየወረደ እንደምታዩት ለወደፊት ስጋት ላይ የሚጥል እንደሆነ ይታወቃል። ከመሆኑም ብዙ እድሜ ያስቆጠረ በመሆኑ ጣሪያውና ቆርቆሮው ግድግዳው ምስማሩ ተነቃቅሎ ዝናብ በሚዘንብ ጊዜ እያፈሰሰ ስለሆነ እድሳት ስለሚያስፈልገው በዚህ በጎ ስራ መሳተፍ እና አሻራችሁን በማሳረፍ የምትፈልጉ ሁሉ በማቴሪያልም ሆነ በሀሳብ በገንዘብ ድጋፍ ማድረግ የምትችሉ መሆኑን እየገለጽን የክርስቶስ ነገረ ምጽአት የሚታሰብበትን የበዓለ ደብረ ዘይትን አስመልክተው መልአከ መንክራት ቆሞስ አባ አብርሃም ዳኛቸው የሸንኮራ ደብረ መንክራት ቅዱስ ዮሐንስ ቤተክርስቲያን አስተዳዳሪ እግዚአብሔር በግልጽ ይመጣል በሚል መጽሐፍ ቅዱሳዊ መነሻ ኃይለ ቃል ትምህርተ ወንጌል ሰጥተዋል። እግዚአብሔር በግልጽ ይመጣል። ነቢየ እግዚአብሔር ዳዊት በጻፈልን መልእክቱ ላይ በምዕራፍ 42 ቁጥር 2 ላይ ይሄንን ኃይለ ቃል እናገኘዋለን ማለት ነው። እግዚአብሔር ወደዚህ ዓለም የሚመጣው በግርማ መለኮቱ ሲሆን የመምጣቱ ምልክትም ለተቸገሩ ርስታቸውን ለተቀሙ ዓለም ንቃ ለተወቻቸውና ወደ እግዚአብሔር ለቀረቡ ሁሉ እውነተኛ ፍርድ ሊፈርድላቸው ይመጣል በማለትም ተናግረዋል። እግዚአብሔር ወደዚህ በግልጽ ይመጣል። የሚመጣበት ምክንያቱ ምንድነው? ወደዚህ ዓለም የሚመጣበት ምክንያቱ ለተፈረደባቸው፣ ለተጨነቁት፣ ለተጠበቡት፣ ተስፋ ለሌላቸው፣ መመኪያ ለሌላቸው፣ ርስታቸው ለተነጠቁ፣ ሕይወታቸው ጭምር ለተነጠቀ ለነኛ ሊፈርድላቸው በክብር ይመጣል ይላል። ከእግዚአብሔር ውጪ እውነተኛውን ፍርድ የሚሰጠን የለም። ከእግዚአብሔር ውጪ የእኛን ጭንቀትና የእኛን መከራ የእኛን ችግር የሚረዳ የለም። የወደቁትን ያነሳል፣ የተሰበሩትን ይጠግናል። ተስፋ ለሌላቸው ተስፋ ይሆናል፣ መጽናኛ ለሌላቸው መጽናኛ ይሆናል።
አምባ ይሆናቸዋል። አባት፣ እናት፣ ዘመድ፣ ወገን ይሆናቸዋል። ዛሬ ዘመድና ወገን የጣላቸውን እሱ በግልጽ መጥቶ ያነሳቸዋል፣ በክብሩ ያስቀምጣቸዋል። ለተበደሉት መልካሙን ፍርድ ይፈርድላቸዋል ማለት ነው። ለእኛ መልካሙን ፍርድ ይፍረድልን። የተከበራችሁና የተወደዳችሁ ውድ ምእመናን፣ የዚህች ዓለም ማለፍ በዚህ ዓለም ላይ ያሉ ውብ የሆኑ እንቁ የሆኑ በሰው ዓይን የሚታዩ ለሰው ውበት የሆኑ እነኚህ ሕንፃዎች ሁሉ ይፈርሳሉ እያለ ያስተምራቸው ነበር ይላል። ረሃብ ይሆናል፣ ቸንፈር ይሆናል፣ ሰው ፍቅር ያጣል፣ መንግስታት እርስ በራሳቸው ይለያያሉ፣ ስደት ይሆናል፣ ጦር ይሆናል፣ እንዲሁም ሃይማኖትን እስከ መካድ ድረስ ይህ ሁሉ ይመጣል ብሎ ሁሉንም በወንጌሉ በማቴዎስ 24:1 ላይ የተጻፈውን መለኮታዊ ቃል ይነግራቸው ነበር ይላል። ደቀ መዛሙርቱም በደብረ ዘይት ተራራ መቼ ሊሆን ይችላል ብለው የዳግም ምጽአትን ጊዜ ሲጠይቁት ክርስቶስም የመምጣቴ ነገር ምልክቶቹ ሁሉ ይፈጸማሉ እንዳላቸው አንስተው ዛሬ በእኛ ሕይወትም ሰላም ጠፍቷል በማለትም ምልክቱ መድረሱንም አስረድተዋል። ንገረን፣ የመምጣቱ ነገር ስትነግረን አሁን ስታስረዳን ተጨንቀናል፣ ተጠበናል። መቼስ ሊሆን ይችላል? ይህማ ይህንን ዓለም በማሳለፍበት ወደዚህ ዓለም በግልጽ በመጣበት ሰዓት ይሆናል። እስከዛ ግን የነገርኳችሁን እነኝህን ምልክት ጠቅላላ ታያላችሁ፣ በደጃችሁም ቀርቦ እንዲሁም በራሳችሁ ላይ የሚመጣውን ታያላችሁ። እስቲ ታያላችሁ ያለውን እንየው። ራብ አልሆነም፣ ቸንፈር አልሆነም። ሰው ከሞቀበት ቤቱ በደስታ ከኖረበት ቤቱ ተሰዶ በሐዘን ወድቆ የለም። ከኢትዮጵያዊነቱ ተስፋ ቆርጦ ወድቆ የለም። ራቡ ሳልጸናም የቸንፈሩ ደዌ እየተቀያየረ አልመጣም። በደጃችን ላይ በሕይወታችን ላይ አላንኳኳም፣ አንኳኩቷል። በሕይወታችን ላይ አልመጣም፣ መጥቷል። እግዚአብሔር ግን ለቸርነቱ እያሳለፈልን ያለው ስደት የምንለው ጦርነት የምንለው ዛሬ የለም እንዴ? ሀገራችን ሞላው ታውጋ ተስፋ ቆርጣ ሰው ለመኖር ተስፋ የቆረጠበት በራሱ የማይተማመንበት ዘመን ላይ እኮ ነው ያለው። እያንዳንዳችን አሁን ያለነው በእግዚአብሔር ቸርነት ብቻ ነው። በእግዚአብሔር ምሕረት ነው። እግዚአብሔር ስላቆመን ነው። እግዚአብሔር ስለጠበቀን ነው። እግዚአብሔር በምሕረቱ ስለሚጎበኘን እነሆ የእጆቹ ስራዎች ስለሆንን እኛን ስለማይጥለን እንጂ ዓለም ጥላናለች። ዛሬ እኛ ሰላም አለን ወደ አንዳችን ሕይወት ስንገባ? ወላጆች ከልጆቻቸው ጋር ፍቅር አላቸው ወይ? ሰላም አላቸው ወይ? ክርክር የለም፣ ጸብ የለም፣ መጠላላት የለም። በተለይ ጥለኑ ለምንለው እንኳን ገንዘቡን ሀብቱን ይቅርና እኛ የተሸከምነው ስጋ እንኳን ለአፈር አስረክበን ነው የምንሄደው። ይዘኑ መሄድ አንችልም። በዚህ ስንቱ የተጠላላ የለም፣ ደም የተፋሰሰ የለም። በዚህ ስንቱ ከሞቀ ቤት ጠፍቶ በልጄ ምክንያት እንዲሆንኩ እያለ አባትና እናት የሚያለቅሱበት፣ ልጅ ደግሞ አባቴና እናቴን እንዲያረጉኝ ብሎ የሚያዝንበት ዘመን ላይ ያልደረስነው በየቤታችን አላንኳኳም። ይሄን ሁሉ ታያላችሁ፣ ይሄን ሁሉ ትመለከታላችሁ። ግን የመምጫ ሰዓት መሆኑን ይህንን ምልክት ከነገርኳችሁ የመምጫ ሰዓት መሆኑን እንድታውቁትና እንድትረዱት ነው ያላችሁ። ሽሽታችሁ በክረምት በሰንበት አይሆን ይላል። በክረምት አይሁን የተባለበት ምክንያት ታቹ ጭቃ ነው፣ ላዩ ዝናብ ነው። ሰው ወዴት ይሸሻል? ሰው ወዴት ይጠለላል? ወዴት ያመልጣል? በሰንበትም መንገድ የሚያሳይ የለም።
ሰንበት ክቡር ስለሆነ የሚያከብረው ሰው ክቡር ነው። ሰንበት ማንም መንቀሳቀስ ስለማይችል ማለት። ስለዚህ በዚህ ሰዓት የሚመጣው መከራ የሚመጣው ሰዓት ሁሉ ለእናንተ ምልክት ነው ብሎ ጌታችን አምላካችን መድኃኒታችን ክርስቶስ በደብረ ዘይት ለደቀ መዛሙርቱ ነግሯቸዋል ይላል። ይህች ቤተ ክርስቲያን በደሙ የከበረች የመላእክት ዝማሬ የሚዘመርባት ስትሆን እኛ ግን ከቤተ ክርስቲያን ማግኘት ያለብንን ትተን በምቀኝነትና በወሬ እየጠፋን ነው። የእግዚአብሔር ቸርነትና ርኅራኄም በጥፋታችን እየራቀን ነው። በሕጉ ለሚኖሩትም ወደ ቤቴ ኑ ብሎ ጠርቷቸዋል በማለትም ሰፊ ትምህርተ ወንጌልን ሰጥተዋል። ይህች ቤተ ክርስቲያን በደሙ የከበረች ናት። ይህች ቤተ ክርስቲያን የሚነገርባት ሰማያዊ ነው። ይህች ቤተ ክርስቲያን የሚዘመርባት የመላእክት ዝማሬ ነው። ይህች ቤተ ክርስቲያን የሚነገርባት አጥንትን የሚያለመልም ዝማሬ ነው። ለነፍስም ለሥጋ ሕይወት መድኃኒት የሚሆን ነው። የሚያጽናና የሚያበረታ እኛን ጽኑ የሚያደርግ የእኛን ሕይወት የሚለውጥ ከሐዘናችን ወደ ደስታ የሚለውጥ ነው። ይህች ቤተ ክርስቲያን የያዘችው የመንፈስ ቅዱስ ሀብት የመንፈስ ቅዱስ ጸጋ የያዘችው የማያልቅ ነገም ተነገ ወዲያም በአዲሱ መልኩ በናፍቆት የምንመገባት የያዘችው ይሄን ነው። ይህን መመገብ ሲገባል የሰው ወሬ እየተመገብን እምነታችንን በእምነታችን እምነት ሳይኖር እየላሸቅን ነው የምንገኘው። ወዴት እየሄድን ነው? እሱ የሚሰጠንን የብርሃን ልብስ ለብሰን የጸጋ ልብስ ተጎናጽፈን በሱ ቸርነት በሱ ምልአፍ ውስጥ የምንኖረው ከቅዱሳኑ ጋር ተደምረን ከመላእክቱ ጋር ተደምረን። ለመደመር ግን ምን ያስፈልገናል? የኛ የሃይማኖታችን በጎ አኗኗርና አስተሳሰብ ያስፈልጋል። በሃይማኖታችን የምንጸና ከሆነ በሃይማኖታችን የምንኖር ከሆነ ይህንን ቦታ እናገኛለን። መራብ የለ፣ መጠማት የለ፣ መራቆት የለ፣ ስቃይ የለ፣ ጦርነት የለ፣ መከራ የለ፣ ምን የለ። እዛ በደስታ መኖር ነው። እግዚአብሔርን እያገን እግዚአብሔር በዚህ ባዘጋጀልን ስፍራ ከዚህ ዓለም ስቃይ በእውነት በቸርነቱ አስወግዶ በዛ ያኑረን። ብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በሰጡት ቃለ በረከት የዛሬው ዕለት ክርስቶስ ለደቀ መዛሙርቱ በደብረ ዘይት የተናገረው ቃል የሚያስተምረን አስደሳችና አስደንጋጭ ቃላትን ነው ብለው የአባቴ ብሩካን ወደ እኔ ኑ ያለውም እግዚአብሔርን የሚያገለግሉትን ሲሆን የሚፈረድባቸው ደግሞ እግዚአብሔርን የበደሉ ፍትህን ላጓደሉ ነው ብለዋል። ዛሬ እዚህ በደብረ ዘይት በዓል ማንበስተኛው ሰንበት ላይ ሆነን እዚህ ታሪካዊ ቦታ ቆመን እየሰማን ከቅዱሳኑ በረከት እያገኘን ባለንበት ሰዓት የሰማነው ቃል ሁለት አይነት መልእክት ያለው ነው። የተማርነው ቃል ሁለት አይነት፣ አንደኛው እንደሰማችሁት አስደሳች ነው። የሚያስደስት አይምሮን የሚያረካ ነፍስ የምትሻው ነፍስ የምትናፍቀው ነፍስ የምትጓጓለት አስደሳች የሚያረካ አይምሮን የሚያስደስት የሚማርክ ቃል ነው አንዱ። ሁለተኛው ደግሞ የሚያሰነግጥ ነው። የሚያሰነግጥ ብንን የሚያረግ ራስን የሚያሸማቅቅ ቃል ነው። ሁለት አይነት ማለት ነው። ዛሬ አምላካችን በደብረ ዘይት ሆኖ የነገራቸው ይህንን ነው። ኑ ሀቤ ቡሩካኑ ላዌ፣ የአባቴ ቡሩካን ወደ እኔ ኑ ያለው ጌታ ወደ እኔ ኑ ነው ያላቸው። በቀኙ ያሉትን ወደ እኔ ኑ ነው ያላቸው። የአምላክ ጥሪ ይሄ ነው ወገኖቼ። ሌሎቹን ደግሞ ጥሪ ያልተቀበሉትን ሂዱ ከኔ ውጡ ወግዱ ነው ያሰናበተ ማለት ነው። እነዚህ ሁለት ነገሮች በሕይወታችን አሉ ወገኖቼ። በሕይወታችን ሙሉ እኛ አማኞች ነን፣ እግዚአብሔርን እናምናለን፣ እንማጸነዋለን፣ እንገዛለታለን። እነዚህ ሁለት ነገሮች ግን በሕይወታችን አሉ ማለት ነው። የሰው ልጅን እግዚአብሔር ሲፈጥረው በስጋው አክብሮ በነፍሱ ሕያው አድርጎ ነው።
የሰው ልጅ በስጋው ክቡር የሆነ የእግዚአብሔር የእጁ ሥራ እንከን የሌለበት ነው። የሰው ልጅም በሕያዊ ነፍስና በደማዊ ነፍስ ውስጥ የሚኖር ሲሆን ሕያዊ ነፍስ ጽድቅን በጎ ሥራን የምትሰራ አዋቂ ናት። ደማዊ ነፍስ ደግሞ ከእግዚአብሔር የሚለይ ክፉ ሥራን የሚሰራ ነው በማለትም ተናግረዋል። እግዚአብሔር ሰውን ሲፈጥረው በነፍስና በስጋ አዋህዶ ነው። ሕያዊት ነፍስ አለችው፣ ስጋ አንድ የተዋሃደችው ማለት ነው። በስጋ ክብሮ በነፍስ ሕያው አድርጎ ነው እግዚአብሔር የፈጠረው ሰውን። በስጋ ክቡር ነው ሰው፣ ቅድስና ያለው ምንም እንከን የሌለው ፍጥረት ነው ሰው ማለት ነው። አፈጣጠሩ ራሱ እንከን የለሽ ፍጥረት ነው። የእግዚአብሔር የእጅ ሥራ ማለት ነው። እግዚአብሔር የሠራው እግዚአብሔር አበጃጀው መልክ፣ ቅርጽ፣ ውበት የሰጠው ሰው ነው። ሰው ቅዱስ ነው። የቅዱሱ የእግዚአብሔር የእጅ ሥራ ማለት ነው ሰው ማለት ነው። የቅዱሱ የእግዚአብሔር ቅዱስ ፍጥረት ሰው እኛ ማለት ነው። ይሄ ሰው ሕያዊት ነፍስ አለው። በስጋ የከበረ ስጋ አለው። በስጋ የተከበረ ክቡር ስጋ አለው። ቅድስት ነፍስ አለው ማለት ነው ወገኖቼ። እነዚህ ሕያዋን ናቸው። ሕያዊት ነፍስ ደማዊት ነፍስ ማለት ነው። ደማዊት ስጋ ናት እንጂ በስጋ ውስጥ ያለ ማለት ነው። ሕያዊት ነፍስ ሕያው የምታደርገው ማስተዋል፣ ማጤን፣ ማወቅ፣ መለየት፣ ጨለማውን ከብርሃን መለየት ማለት ነው። ኃጢአቱን ከጽድቅ መለየት ማለት ነው። ሕያዊት ነፍስ ይሄን ነው የምታውቀው፣ አዋቂ ናት። ሕያዊት ነፍስ አዋቂ ናት ወገኖቼ። የተራቀቀች ናት፣ ታውቃለች። ሩቁን ነገር አስባ ታውቃለች ሕያዊት ነፍስ። ደማዊት ነፍስ ደግሞ እንዳልኳችሁ ቅድም የዘረዘርኩላችሁ ይሄ መጠፋፋት፣ መከፋፋት፣ መለያየት ከእግዚአብሔርም ከሰውም ማለት ነው ወገኖቼ። ከእግዚአብሔርም ከሰውም መራቅ ማለት ነው። እኛ አሁን እዚህ ያለ ነው እነዚህ ሁለት ነገሮች ያሉን በሕይወታችን ላይ ወገኖቼ። መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ በደብረ ዘይት የመምጫ ቀን ምልክቱ ምንድነው እንዳሉትና እንደነገራቸውም አንስተው ዕለተ ምጽአት ድንገት የሚመጣ ሲሆን ምልክቱን በአሁኑ ዘመን እያየን ነው። ሰው ከሰውና ከአምላኩ ጋር እየተጣላ ያለበት፣ ምድር የተዘራበትም ማፍራት ያቆመበት፣ ችግር፣ ጦርነት፣ ቸነፈር እየተፈጠረ ነው በማለትም ወደ እግዚአብሔር መጸለይ ይገባናል ብለዋል። ደቀ መዛሙርቱ ምን ተአምሪሁ ለምጽአትከ ወደ ህልቀተ ዓለም፣ የዓለም መጨረሻውና የአንተ ምጽአት አመጣጥ ምልክቱ ምንድነው ነው ያሉት። ምጽአት ሰው ዕለት ጠብቆ ጊዜ ጠብቆ አይደለም ወገኖች የሚመጣው። ምጽአት ድንገት ነው፣ ግብተ ይመጽእ ነው። ድንገት እንደ መብረቅ ከምስራቅ እስከ ምዕራብ እንደሚታየው በመብረቅ ሲታዩት ማለት ነው። ብልጭታው እንደሚታይ ድንገት ነው፣ ይመጣል ነው ጌታ። ምልክቱን ነግሮናል፣ አመጣጡን ነግሮናል። መቼ እንደሚመጣ ግን አናውቅም። መቼ እንደሚመጣ አናውቅም ወገኖቼ፣ ግን ነግሮናል። ምልክቶቹ ዛሬ የምናያቸው ማለት ነው። ዛሬ የሰው ልጅ በሰራው ስራ በሰራው ጥበብ እየጠፋ ያለበት፣ እርስ በርሱ እየተጠፋፋ ያለበት፣ እየተጋደለ ያለበት፣ ምድሪቱ ተጨንቃ ያለችበት ሰዓት ነው ወገኖቼ። ምጽአት ማለት ይሄ ነው፣ ሌላ የለውም። ሰላም አጥተናል፣ ፍቅር አጥተናል፣ ችግር በዝቶብናል፣ መከራ በዝቷል ወገኖቼ። ስለዚህ ደብረ ዘይት ላይ ሐዋርያቱ እንደጠየቁት እኛም እዚህ ሳማ ሰንበት እግዚአ ለሰንበት መድኃኔ ዓለም ክርስቶስ ፊት ሆነን አምላካችን ሆይ አድነን ነው፣ ልንጠፋ ነው። አድነን ማለት ይገባል ወገኖቼ። ወደ እግዚአብሔር መጮህ ይገባል። በአንድ ልብ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነን ወደ ፈጣሪያችን መጮህ ብቻ ነው የሚያዋጣን ወገኖቼ። ሌላ መሸሻ ተገን የለንም፣ ምናመልጥበት ቀዳዳ የለንም ወገኖቼ። መመኪያችን፣ ተስፋችን፣ አምባችን እግዚአብሔር ብቻ ነው ወገኖቼ። እና ወተጋነዩ ለእግዚአብሔር አምላክክሙ ያለው እግዚአብሔር ፈጣሪያችሁ ወደ አምላካችሁ የቀደመ ስራችሁን ትታችሁ ጥፋቱን፣ ምቀኝነቱን፣ ተንኮሉን፣ መለያየቱን፣ መከፋፋቱን ትታችሁ ይላል ወደ አምላካችሁ ወደ ፈጣሪያችሁ ተመልከቱ። ገጸ ረድኤቱን ሹ ነው የሚለን፣ ተገዙ ነው የሚለን። ለአምላካችን የምንገዛ እኛ ነን። በተለይ ወጣቶች ልጆቻችን
እኛንን ያለነው ዛሬ። እኛ አባቶቻችን ምንላቸው የሉም ዛሬ። ነገም አንኖርም እኛ። ትናንት አልነበርንም። ትናንት የነበሩት አባቶቻችን እናቶቻችን ታሪክ ሰርተው አማኝ ሆነው እግዚአብሔርን ወደው በቅድስና በመልካም ነገር አልፈዋል ወገኖቼ። ዛሬ ያለን እኛ ነን። የአባቶቻችን ልጆች የእናቶቻችን ልጆች እኛ ነን ወገኖቼ። ስለዚህ ታሪካችን እንዲያምር ያስፈልጋል። መልካም ስራ መስራት ያስፈልጋል ወገኖቼ። በጎ ሰው መሆን ያስፈልጋል። ይህ መከዳዳቱ መጠላለፉ አይጠቅምም። ቅድም ያልኳችሁ ደመነፍስ ነው። ደመነፍስ ሁልጊዜ እዚህ ነው የሚቀረው። እኛ ክቡራን ፍጥረታት ነን፣ ቅዱሳን ፍጥረታት ነን። እግዚአብሔር ያከበረን ክቡራን ነን። እግዚአብሔር አክብራችሁ ወገኖቼ። ብፁዕነታቸው ሰው እየጠፋ ያለው በራሱ እጅ ነው። ይህም ለምን ይሆን ብለን ማሰብ ይጠበቅብናል። እግዚአብሔር ቸር ስለሆነ ኃጢአታችንን ከርኖልናል። ፍቅርና ሰላምም ኃጢአትና ክፋትንም እንደሚሸፍኑ አስገንዝበዋል። ሰው ዛሬ እየጠፋ ያለው በእጁ በሰራው ነው ወገኖች፣ በእጁ ባበጀው ነው እየጠፋ ያለው ወገኖቻችን። የኃጡ ዳፋ ጻድቁን ያዳፋ ይላል አበው ሲናገሩ። ደጋጎች ሰዎች ምን አድርገው ነው ዛሬ እንደምታዩት በውሃ እየተገፋ ሰው ልጅ በውሃ እየተገፋ አድራሻው እየጠፋ ያለው? በገደል እየጠፋ ምድር እየከዳችን ነው ያለችው ወገኖች። ምድሪቱ ራሷ እየከዳችን ነው ያለችው። ምን ማለት ነው? ቆም ብለን ስናስብ ምንድን ነው ብለን ስናስብ ወደ ራሳችን መመለስ እንችላለን ወገኖች። ግን እግዚአብሔር ቸር ነው፣ ደብቆ ኃጢአታቸው የተከደነችላቸው ሰዎች ብፁዓን ናቸው ይላል መጽሐፉ። ኃጢአታችን ተከድኖልናል። ማን የከደነልን? እግዚአብሔር ራሱ ወገኖቼ። የእኛ ኃጢአት ተከድኖልናል፣ ተሸፍኖልናል። እስመ ተፋቅሮን ይድመስሶን ለኩሎን ኃጣው ይላል። ፍቅር ሰላም ኃጢአትን አያሳይም ይላል። ክፋትን አያሳይም። መለያየት የለም፣ መቃረን የለም፣ መገዳደል የለም፣ ግፍ የለም። ገፊዎችም ተገፊዎችም የሉም ማለት ነው ወገኖች። ግፍ ሰው ራሱን ሲፈልግ ነው ሰውን የሚገፋ። ገፋያን የሚፈጠሩት ብቻቸው ለመኖር ሲፈልጉ ነው ሰውን የሚገፉ ወገኖች። ስለዚህ ወደ እግዚአብሔር ሁላችንም ብንቀርብ ኃጢአታችን ተሸፍኖልናል ማለት ነው። እግዚአብሔር ይመስገን። ከእግዚአብሔር በላይ ለመሆን የሚፈልጉ ሁለት ነገሮች አሉ። ገንዘብና ጦር መሳሪያ ናቸው። በእነዚህ ሁለት ነገሮች ኃጢአትና በደል የተሳሳተ ፍርድም ይፈረዳል። ገንዘብ አይናማውን ሰው አይነ ስውር የሚያደርግ ነው። ስለዚህ እነዚህን ከእግዚአብሔር መንግሥት የሚያርቁንም በመተው ወደ ፈጣሪ መጾምና መጸለይ በንስሐ መቅረብ ይገባናልም ሲሉ መክረዋል። ከእግዚአብሔር በላይ ለመሆን የሚፈልጉ ሁለት ነገሮች አሉ ነው የሚለው ሊቃውንቱ ሲናገሩ። አንዱ ገንዘብ ነው። ነሲሐልያን የአውር ልበጠቢባን ይላል። ገንዘብ መቀበል፣ ገንዘብ መስጠት አይናሞችን አይነ ስውር ያደርጋቸዋል። አይናሞችን፣ አዋቂዎችን፣ ብልሆችን፣ ሀገርን ወገንን መጥቀም የሚችሉትን ሰዎች አይነ እውር ያደርጋቸዋል። ማየት አይችሉም ነው የሚለው። ማስተዋል አይችሉም ይላል ወገኖቼ። ገንዘብ አንዱ ከእግዚአብሔር በላይ ለመሆን የሚፈልግ አንዱ ገንዘብ ነው። በገንዘብ ነው ሰው ሰውን የሚያጠፋ። በገንዘብ ነው ሰው ኃጢአትን የሚጋብዝ። በገንዘብ ሰው ወንጀል የሚሰራው ወገኖቼ። በገንዘብ ነው ምድርን ሲያቃጥላት የሚኖረው፣ ምድር ተጨንቃ የምትኖረው። በገንዘብ ነው አካባቢ የሚታወቀው። በገንዘብ ነው ሕይወት ቤተሰብ የሚናጋው፣ ትዳር የሚፈርሰው። በገንዘብ ነው ሰውና ሰው የሚጋጨው ወገኖቼ። ሁለተኛው ሰውን ማሸነፊያ ማጥፊያ የጦር መሳሪያ ነው ወገኖች። ጠላትን ማንበርከኪያ፣ ጠላትን ማጥፊያ ተብሎ ማለት ነው። የሰው ልጅ ጠላት ማን ነው? የሁላችን ጠላት ሰይጣን ነው ወገኖቼ። ሰይጣን ሲያድርበት ነው ሰው ተለውጦ መሳሪያ የሚሆነው። የሰይጣን መሳሪያ ሰው ቅዱስ ነው ብያቸዋለሁ ቅድም። ተለውጦ የሰይጣን መሳሪያ ይሆናል። ለዓለም ዛሬ እየጋየች ያለችው በጦር መሳሪያ ነው። በባሩድ ነው የተቃጠለች ያለችው ምድሪቱ ወገኖቼ፣ በባሩድ ነው ወገኖቼ። ስለዚህ ሰው ሁሉ ወደ ንስሐ መመለስ ያስፈልገዋል ነው። ወደ አምላክ መጮህ ያስፈልገናል ነው። ተቸግረናል፣ አምላካችን ቅረበን ያስፈልጋል ወገኖቼ። ተቸግረናል፣ ተጠበናል። ሰው ለሰው ርኅራኄ አጥቷል። ሰው በሰው ላይ ሕይወት ሰይፍ አሳልፏል።
አምላካችን ሆይ እባክህን ድረስልን ነው። እግዚአብሔር ሲደርስ ሰይፍ ያላቸው ወደ ሰገባቸው ይመልሳሉ። እግዚአብሔር ሲጣረቅ ሰይፍ ወደ ሰገባው ይመልሳል። ሰው ይላል፣ ያስታግሳል፣ ይመክራል፣ ወደ ራሱ ያያል ማለት ነው። ሰው ይጸጸታል ማለት ነው። ወገኖቼ እግዚአብሔር አምላካችን ከክፉ ነገር ይሰውራችሁ ሁላችሁ። ከተለያዩ ቦታ በዚህ ቅዱስ ስፍራ ተሰብስበን ወደ እግዚአብሔር የምንለምነው ሰላምን፣ ፍቅርን፣ አንድነትን፣ ጤንነትና ጽድቅን ነው። እግዚአብሔር በቀኙ ያቁመን። ፈጣሪም የለመናችሁትን ይስጣችሁ፣ ክፉን ያርቅላችሁ፣ በሰላም ወደ ቤታችሁ ያስገባችሁ በማለትም ቃለ በረከታቸውን አስተላልፈዋል። ከሩቅ አገር መተን እዚህ ደጅ የምንጠናው አንድ ነገር ለማግኘት ነው ያልኳችሁም ማለት ነው። ምሕረትን ነው፣ ይቅርታን ነው፣ ከእግዚአብሔር ፍቅርን ነው፣ ሰላምን ነው፣ አንድነትን ነው። ርቆናል። ሰላም ራቀን፣ አንድነት ራቀን፣ ፍቅር ራቀን ወገኖቼ። ስለዚህ ቆመን ማሰብ ያስፈልጋል ወገኖቼ። የእግዚአብሔር ልዩ ሀብቶች ክርስቲያኖች ናቸው ወገኖቼ። ክርስቲያኖች ደግሞ እንደ ማንኛውም ሰው አይደለም ኑሯቸው። የተለየ ነው፣ የተቀመመ ነው፣ የተቀመመ ነው፣ የተለየ ነው፣ ቅዱስ ነው፣ ክቡር ነው። የክርስትና ሕይወት ወገኖቼ እንደ ማንኛውም አይጣልም። ግን በራሳችን እየከፋን በራሳችን ከእግዚአብሔር እየወጣን እየተጎዳን ያለን ወገኖቼ። ስለዚህ አምላካችን ሆይ ይቅር በለን ማለት ያስፈልጋል ነው። ሊታረቀን እንዲታረቀን ወደ ፈጣሪያችን መጮህ ነውና አምላካችን እግዚአብሔር ሕይወታችሁን ይቀድስላችሁ፣ ስለታችሁን ይስማላችሁ፣ ሐሳባችሁን ያሳካላችሁ፣ በረድኤቱ አይለያችሁ፣ ከክፉ ነገር ይሰውራችሁ፣ ክፉን ነገር ያርቅላችሁ፣ የጠራ የበራ ስነ ምግባር ይስጣችሁ፣ ያልታሰበ ነገር ሕይወት በረከት በቤታችሁ ይግባላችሁ። በሰላም በፍቅር እየዘመራችሁ እንደመጣችሁ እንዳደራችሁ እንዳላችሁ ሁሉም በሰላም በፍቅር በሰላም እየዘመራችሁ ወደ በዓታችሁ እግዚአብሔር ያግባችሁ። በክብረ በዓሉም ላይ መጋቢ ሰናያት ዮናስ አድማሱ የሰሜን ሸዋ ሀገረ ስብከት ምግባረ ሰናይ ክፍል ኃላፊ ጨምሮ የሀገረ ስብከቱ ልዑካን፣ የወረዳ ሊቃነ ካህናት፣ የገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን አባቶች፣ ከአራቱም ማዕዘን የመጡ በርካታ ምዕመናን በተገኙበት በዝማሬ ታጅቦ በብፁዕነታቸው ቃለ በረከት በዓሉ ተጠናቋል። ጌታችን በቅዱስ ወንጌሉ ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ብሎ እንደተናገረን በአምላካችን በፍርድ ቀን በፊቱ እንዳናፍር በሃይማኖት ጸንተን በምግባር ታንጸን በቅዱሱ ቁርባን ከብረን ልንኖር ይገባል እያልን መዓቱ የራቀ ምሕረቱ የበዛ ቅዱስ አምላካችን ዳግም በመጣ ጊዜ ከደጋግ አባቶቻችን ቅዱሳንና መላእክት ጋር በቀኙ ያቁመን እያልን በሳማ ብሔረ ሕያዋን እግዚአ ለሰንበት አንድነት ገዳም የነበረን የበዓለ ደብረ ዘይት አከባበር ቅኝት ፈጸምን። ያመሰው ይበለን። አሜን።